ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ዩኒት 7 የመጨረሻውን ክፍል 7 ወይም ቪዲዮ 7 እንመለከታለን። በዚህ ክፍል የመጀመሪያ የመወያያ ርዕስ ሀሳባችን የሚሆነው ስትራግል ፎር ኢኮኖሚክ ኢንዲፔንዳንስ ነው። ስትራግል ፎር ኢኮኖሚክ ኢንዲፔንዳንስ እንግዲህ በባለፈው ክፍለ ጊዜያት ያየነው አፍሪካ ከቀይ ግዛት እና ከአፓርታይድ ፍሮም ኮሎናይዜሽን ኤንድ አፓርታይድ ነፃ ለመውጣት ያደረገችውን ተጋድሎ የፓን አፍሪካን ሙቭመንት እና የኦርጋናይዜሽን ኦፍ አፍሪካን ዩኒቲን መመስረት ተመልክተን ነበረ። ምንም እንኳ አፍሪካ ከቀይ ግዛት እና ከአፓርታይድ ነፃ ብትወጣም ድሃ አህጉር በመሆኗ ቀጣዩ ስትራግል ወይም ደግሞ ተጋድሎ ምንድን ነበረ? በኢኮኖሚ ነፃ ወይም ደግሞ ራስን የመቻል ሂደት ነበረ። ስለዚህ የአፍሪካ ሀገራት በኢኮኖሚ ኢንዲፔንዳንት ለመሆን ወይም ነፃ ለመሆን ያደረጉትን ተጋድሎ በዚህ ክፍለ ጊዜ እንመለከታለን ማለት ነው። እንግዲህ የአፍሪካን ስትራግል ፎር ኢኮኖሚክ ኢንዲፔንዳንስ ስንመለከት የአፍሪካ ኢኮኖሚ በተለያየ ጊዜ አንዴ ከፍ ይላል፣ አንዴ ዝቅ ይላል፣ ወይም ደግሞ ራሱን የቻለ ሳይክል ነበረው። እሱን እንደ ምሳሌ አንስተን እንመልከትና ችግሮቹ በዋናነት የአፍሪካ የኢኮኖሚ ማነቆች ወይም ፕሪንሲፓል ፋክተርስ ዳት አፌክት አፍሪካን ዲቨሎፕመንት ወይም ኢኮኖሚክ ግሮዝ ምን ነበሩ ወይም ደግሞ ምንድን ናቸው የሚለውን እንመለከታለን። ኢንዲፈረንት ታይም በተለያየ ጊዜ የአፍሪካ ኢኮኖሚ የተለያየ ሳይክል አሳይቷል። አንዴ የማደግ አንዴ ደግሞ የመውረድ። ለምሳሌ ፎር ኤግዛምፕል ፍሮም 1965 to 1974 the economy of Africa shows a substantial economic growth. The economy of Africa shows substantial economic growth. Substantial economic growth የተሻለ የኢኮኖሚ እድገት አሳይቶ ነበረ። ነገር ግን በመሃል ደግሞ ከ1974 እስከ 1990ዎቹ አጋማሽ from 1974 to mid of 1990s, the economy of Africa shows a downward trend. The economy of Africa shows a downward trend. እንደገና ይሄ ዳውንዋርድ ወይም ደግሞ የቁልቁል ጉዞ ወይም ደግሞ የመቀነስ አዝማሚያ የታየበት ጊዜ ነው። ኦፍ ኮርስ ኢን ደ ሰከንድ ሃፍ ኦፍ 1990s that is in the mid 1990s ደግሞ በተሻለ ሪከቨሪ ያደረገበት ጊዜ ነበረ። in the mid of 1990s ያ ማለት in the mid of 1990s ማለት በ1995 አካባቢ ማለት ነው። the economy of Africa shows a modest recovery. The economy of Africa shows a modest recovery. ሞደስት ሪከቨሪ ወይ ደግሞ መካከለኛ የማገገም አይነት ሪከቨሪ የማድረግ አይነት አሳይቶ ነበረ። ስለዚህ ለምሳሌ ከ1965 ከ1974 የተሻለ ጊዜ ያሳየበት ነው። ለምሳሌ ከ1965 እስከ 1974 የተሻለ እድገት ያሳየበት ጊዜ ነው። ከ1974 እስከ ሚድ 1990 ደግሞ በጣም የወረደበት ጊዜ ነው። ከ1974 እስከ
1995 ማለት ነው። ዴን ከዚህ በኋላ ደግሞ ሪከቨር ያደረገበት ጊዜ ነው። ከ1995 ወይም ሚድ 1990s የተሻለ ሙቭመንት ያሳየበት ጊዜ ነው። ነገር ግን ምንም እንኳ በ1990ዎቹ አጋማሽ ላይ ወይም አራውንድ 1995 የተሻለ ሪከቨሪ ወይም ደግሞ መሻሻል ቢያሳይም እንደ አጠቃላይ የአህጉሩ ፐርካፒታ ኢንካም እና ፖቨርቲ ሪዳክሽን ያን ያክል ሚኒንግፉል ኢንክሪዝ አላሳየም። however the per capita income and reduction of poverty did not show a meaningful increase. ነገር ግን የነፍስ ወከፍ ገቢ ወይም ፐር ካፒታ ኢንካም እና የድህነት ቅነሳ የምንለው ያን ያክል ሚኒንግፉል የሆነ ወይም ደግሞ ጉልህ የሆነ ኢንክሪዝ አላሳየም። በተለይ ደግሞ ኢን ሳብ-ሳሃራን አፍሪካን ካንትሪስ በተለይ ስፔሻሊ ኢን ሳብ-ሳሃራን አፍሪካን ካንትሪስ በተለይ ከሰሃራ በታች ኢትዮጵያን ጨምሮ ከሰሃራ በታች ባሉ የአፍሪካ ሀገራት ያን ያክል የነፍስ ወከፍ ገቢ የድህነት ቅነሳ የሚባለው ነገር ሚኒንግፉል ኢንክሪዝ አላሳየም። ምንም እንኳን እንደ አጠቃላይ የአፍሪካ ኢኮኖሚ በ1990ዎቹ አጋማሽ ወይም በ1995 አካባቢ ሞደስት ሪከቨር የተወሰነ መሻሻል ቢያሳይም በተለይ ደግሞ ኢን ሳብ-ሳሃራን አፍሪካን ካንትሪስ ከሰሃራ በታች ባሉ የአፍሪካ ሀገራት ፐርካፒታ ኢንካም እና ሪዳክሽን ኦፍ ፖቨርቲ የሚባለው ያን ያክል ሚኒንግፉል የሆነ መጨመር አላሳየም። በተለይ ደግሞ ኢን ሳብ-ሳሃራን አፍሪካን ካንትሪስ። በነገራችን ላይ ሳብ-ሳሃራን አፍሪካን ካንትሪስ የዓለማችን ፖረስት ሪጅን ኦፍ ወርልድ የሚባለው ሳብ-ሳሃራን አፍሪካን ካንትሪ ነው። ሳብ-ሳሃራን አፍሪካ is the poorest region in the world የድህነት ጥግ የሚታይበት በጣም እንግዲህ ድሆች በዓለም ላይ አሉ ከተባለ የሚኖሩት ሳብ-ሳሃራን አፍሪካ ነው ወይም ደግሞ ከሰሃራ በታች ባለው የአፍሪካ ሀገራት ውስጥ ነው። ስለዚህ የአፍሪካ ኢኮኖሚ ያን ያክል መሻሻል አላሳየም። ስለዚህ ምን ያስፈልግ ነበር? ስትራግል ያስፈልግ ነበር ማለት ነው። ግን ለምንድን ነው የአፍሪካ ኢኮኖሚ ያን ያክል መሻሻል ያላሳየው? what are the factors that adversely affects African development? What are the factors that adversely affecting African developments? ለምንድን ነው አፍሪካ ድሃ የሆነችው ካል የሚከተሉትን ምክንያቶች ማንሳት እንችላለን። The principal factors that affect the African development and economic growth are the following. The principal factors that affect development and economic growth in Africa. Development and economic growth in Africa are the following. ዋናዎቹ የሚከተሉት ናቸው። አንደኛ ኢንተርናሽናል
ደብት ነው። ይሄ ዓለም አቀፍ ብድር፣ የብድር ጫና ኢንተርናሽናል ደብት የአብዛኞቹ የአፍሪካ ሀገራት በጀት በኢንተርናሽናል ብድር ወይም ደግሞ በዓለም አቀፍ ብድር የሚሸፈን ነው። ስለዚህ የኢንተርናሽናል ደብት ወይም ደግሞ የዓለም አቀፍ ብድር ጫና። ሁለተኛው ድራውት ነው። ድራውት ድርቅ። ሶስተኛው ወይም ሌላኛው ፋክተር ራፒድ ፖፑሌሽን ግሮዝ ነው። ራፒድ ፖፑሌሽን ግሮዝ ኤንድ ዘ አዘር ፋክተር ሌላው ምክንያት ዋር ኤንድ ኢንስቴቢሊቲ ዋር ኤንድ ፖለቲካል ኢንስቴቢሊቲ። እንደው መጨመር ካስፈለገ ላክ ኦፍ ጉድ ገቨርናንስ ኤንድ ኮራፕሽን። የአፍሪካ የኢኮኖሚ እድገት የአፍሪካ የልማትና የኢኮኖሚ እድገት ማነቆዎች የሚባሉ ወይም ደግሞ ዋና ዋና ችግሮች ዓለም አቀፍ የብድር ጫና፣ ድርቅ፣ ፈጣን የህዝብ ቁጥር እድገት፣ ዋር ኤንድ ፖለቲካል ኢንስቴቢሊቲ፣ ላክ ኦፍ ጉድ ገቨርናንስ ኤንድ ኮራፕሽን ናቸው። እነዚህ እንግዲህ በዋናነት የአፍሪካ የልማትና የኢኮኖሚ እድገት ማነቆዎች ወይም ደግሞ ዋና ዋና ችግሮች የአፍሪካ ኢኮኖሚ የአፍሪካ ዲቨሎፕመንት በሚፈልገው ሁኔታ እንዳያድግ የሚያደርጉ ዋና ዋና ፋክተሮች እነዚህ ናቸው። ስለዚህ ዋት ኢዝ ዘ ሶሉሽን ነው። ዋት ኢዝ ዘ ሶሉሽን? ዋት ሶሉሽንስ ዘ አፍሪካን ሹድ ቢ ዩዝድ ቱ ፕሮሞት ዜር ኢኮኖሚክ ግሮዝ ኤንድ ዲቨሎፕመንት? ዋት አር ዘ ሶሉሽንስ? What are the solutions for the backward economic growth and development of Africa? መፍትሄው ምንድን ነው? ችግሮቹ እነዚህ ናቸው። መፍትሄው ምንድን ነው? መፍትሄው ስትራግል ፎር ኢኮኖሚክ ኢንዲፔንደንስ ነው። ስትራግል ፎር ኢኮኖሚክ ኢንዲፔንደንስ ስሩ ስታብሊሽንግ ሪጅናል ኢኮኖሚክ ኮሚኒቲስ። ዘ ሶሉሽን ኢዝ struggle for economic independence by establishing regional economic communities. Regional economic communities for regional economic integration. For regional economic integration. እንግዲህ ብዙ ጊዜ ኢኮኖሚስቶች አንዱ የአፍሪካ ችግር የሚሉት አፍሪካ እንዳታድግ ያደረጋት በትናንሽ ሀገራት የተበጣጠሰች አህጉር መሆኗ። አንድ ሀገር እንዲያድግ ሰፊ መሬት ያስፈልገዋል። ለምሳሌ ራሽያን ተመልከቱ፣ አሜሪካን ተመልከቱ፣ ቻይናን ተመልከቱ፣ ካናዳን ተመልከቱ። በጣም ሰፋፊ ምድር ያላቸው ሀገሮች ናቸው። በጣም ሰፋፊ ምድር ያላቸው ሀገሮች። የአፍሪካ ሀገሮች ደግሞ በጣም የተበጣጠሱ በጣም ትናንሽ እነ ጅቡቲን ማንሳት ይቻላል፣ እነ ኤርትራን ማንሳት ይቻላል። በተለይ የምዕራብ አፍሪካ ሀገራት በጣም ትናንሽ፣ የምስራቅ አፍሪካ ሀገራት በጣም ትናንሽ የሚባሉ ሀገሮች ናቸው። ስለዚህ አንድ ሀገር እንዲያድግ ሰፊ መሬት ያስፈልገዋል። ስለዚህ ኢኮኖሚክ ኢንቴግሬሽን ለማምጣት ወይም ሀገራት የኢኮኖሚ ውህደት እንዲፈጥሩ የሚሰራ ሪጅናል ኢኮኖሚክ ኮሚኒቲ በማቋቋም ፎር ኢኮኖሚክ ኢንዲፔንደንስ መታገል ነው መፍትሄው ብለው ያስቀምጣሉ። ሶ ሌታሲ the regional economic communities established in Africa for economic development and growth
the regional economic communities of Africa. the regional economic communities of Africa እንግዲህ የአፍሪካን እድገትና ልማት ለማፋጠን በተለያዩ አካባቢዎች የተለያዩ ሪጂናል ኢኮኖሚክ ኮሚኒቲዎች ተቋቁመዋል። to foster economic growth and development in Africa, different regional economic communities or organizations has been established in different regions of Africa. And some of the regional economic communities of Africa are the following. Some of the regional economic communities of Africa are the following. ጥቂቶቹን ብናነሳ የሚከተሉትን መዘርዘር እንችላለን። አንደኛ ኢጋድ የምንለው ማለት ነው። ይሄ ኢንተርገቨርንመንታል አውቶሪቲ ፎር ዲቨሎፕመንት ኢጋድ ኢንተር ገቨርንመንታል አውቶሪቲ ፎር ዴቨሎፕመንት በኋላ እናየዋለን። ይህ ምስራቅ አፍሪካ በይነ መንግስታት የሚባለው ኢጋድ፣ ሰከንድ ኢኤሲ ዛት ኢዝ ኢስት አፍሪካን ኮሚኒቲ ኢኤሲ፣ ሰርድ ኮሜሳ it is common market for Eastern and Southern Africa. SADC means Southern African Development Community. Southern African Development Community. ECOWAS, that is Economic Community of West African States. Economic Community of West African States እና ምንድነው የሚባለው ይሄ ማግረብ አረብ ስቴትስ አፍሪካን ዩኒየን ኤምኤዩ ወይም ማግረብ አፍሪካን ዩኒየን ማግረብ አፍሪካን ዩኒየን የመሳሰሉትን ማንሳት እንችላለን። እንዲሁም ኦኤዩ ወይም ደግሞ ዋናውን ኦኤዩ የቀድሞ ኦኤዩ ወይም ያሁኑ ኤዩ እንግዲህ እነዚህ ዚስ አር ሳም ኦፍ ኮርስ ዚስ ዋን ኢዝ
continental organization and the others are regional organizations። እንግዲህ እነዚህን ተቋማት ለአፍሪካ ኢኮኖሚክ ኢንቴግሬሽን ፎር ኢኮኖሚክ ግሮዝ ኤንድ ዲቨሎፕመንት በተለያዩ አካባቢዎች አቋቁመዋል ማለት ነው። እያንዳንዳቸውን ስንመለከት እንግዲህ ለምሳሌ ጥቂቶቹ እንመለከት። ኢጋድ ማለት ኢንተር ገቨርንመንታል አውቶሪቲ ፎር ዲቨሎፕመንት ማለት ነው። ኢት consisted of Republic of Sudan, South Sudan, Ethiopia, Eritrea, Djibouti, Somalia, Kenya, and Uganda። እነዚህን አባል ሀገራት አቅፎ የያዘ የምንድን ነው የምስራቅ አፍሪካ በይነ መንግስታት ወይም ደግሞ የአፍሪካ ቀንድ በይነ መንግስታት ተብሎ የሚጠራው አንዱ ኢጋድ ነው። ሁለተኛው ኮሜሳ ኮመን ማርኬት ፎር ኢስተርን ኤንድ ሳውዘርን አፍሪካ it is a regional economic community in Africa with 21 members 21 አባላት አሉት። it has 21 member states 21 አባል ሀገራት አሉት። it includes most eastern and southern African countries. It includes eastern and southern African countries። ለምሳሌ ኢትዮጵያ መዘርዘር ካስፈለገ መዘርዘር ይቻላል። ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሶማሊያ፣ ኬንያ፣ ኡጋንዳ፣ ሩዋንዳ፣ ቡሩንዲ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አለችበት ከሴንትራል አፍሪካ። ኦፍኮርስ ኢስተርን አፍሪካ አይደለችም። ዴን ታንዛኒያ፣ ዛምቢያ፣ ማላዊ፣ ዚምባብዌ፣ ሞዛምቢክ፣ ሌሴቶ፣ ሪፐብሊክ ኦፍ ሳውዝ አፍሪካ እና ዚምባብዌ፣ ቦትስዋና እነዚህን ሀገራት ኢንክሉዲንግ ማዳጋስካር እነዚህን ይይዛል ማለት ነው። ሶስተኛ ኢኮዋስ ኢኮኖሚክ ኮሚኒቲ ኦፍ ዌስት አፍሪካን ስቴትስ አብዛኞቹን የምዕራብ አፍሪካ ሀገራት ያካታል። ኢንክሉድ ኦልሞስት ኦል ዌስት አፍሪካን ካንትሪስ አብዛኞቹን የምዕራብ አፍሪካ ሀገራት ለምሳሌ ቤኒን፣ ቡርኪና ፋሶ ወይም የቀድሞዋ አፐር ቮልታ፣ ኬፕ ቨርዲ፣ ኮትዲቯር፣ ጋምቢያ፣ ጋና፣ ጊኒ ቢሳው፣ ላይቤሪያ፣ ማሊ፣ ኒጀር፣ ናይጄሪያ፣ ሴኔጋል፣ ሴራሊዮን እና ቶጎ። እንግዲህ የቀረ የዌስት አፍሪካ ሀገር የለም። ስለዚህ ኢኮዋስ ኦልሞስት የምዕራብ አፍሪካ ሀገራትን ያካታል። አራተኛ ሳዲክ ሳውዝ አፍሪካን ዲቨሎፕመንት ኮሚኒቲ የምንለው ኢት ኢንክሉድስ ኦልሞስት ሳውዝ ኤንድ ሳም ኢስተርን አፍሪካን ካንትሪስ ኢንክሉድ ኦል ሳውዘርን አፍሪካ ኤንድ ሳም ኢስት አፍሪካን ካንትሪስ ኤንድ ሳም ኢስት አፍሪካን ካንትሪስ ጥቂት የምስራቅ አፍሪካ እና ኦልሞስት ኦል የደቡብ አፍሪካ ሀገራትን ያካታል። ለምሳሌ እንዲያው ለመዘርዘር ያክል አንጎላ፣ ቦትስዋና፣ ሌሴቶ፣ ማላዊ፣ ሞዛምቢክ፣
ሞዛምቢክ፣ ስዋዚላንድ ወይም በአሁኑ አጠራር ስዋቲኒ በአሁኑ አጠራር ስዋቲኒ ወይም ደግሞ ስዋዚላንድ፣ ታንዛኒያ፣ ዛምቢያ፣ ዚምባብዌ፣ ሳውዝ አፍሪካ ሪፐብሊክ ኦፍ ሳውዝ አፍሪካ ኤንድ ሪፐብሊክ ኦፍ ኮንጎ። እነዚህን ኦፍኮርስ ሪፐብሊክ ኦፍ ኮንጎ ሴንትራል አፍሪካ ሀገር ነች፣ ግን ያው በኢንተርስ ተመሳሳይ የሆኑ ሀገራት የትኛውንም የአፍሪካ ሪጂናል ኦርጋናይዜሽን ጆይን ሊያደርጉ ይችላሉ ማለት ነው። ስለዚህ የአፍሪካ ሀገራት ፎር ዴር ኢኮኖሚክ ኢንዲፔንደንስ ስትራግል እንደ መፍትሄ የወሰዱት ምንድን ነው? ፎር ኢኮኖሚክ ኢንቴግሬሽን ሪጂናል ኢኮኖሚክ ኮሚኒቲዎችን ማቋቋም ነው። ኦፍኮርስ ውጤታማ ሆነዋል ወይ እነዚህ ተቋማት የአባል ሀገራቱን ኢኮኖሚ ቀይረዋል ወይ የሚለው አሁንም በጥያቄ መልክ የሚነሳ ሆኖ፣ ነገር ግን ሀገራቱ በተለያየ በንግድ እና ቀጠናዊ ትስስር የተሻለ ነገር እንዲሰሩ አስተዋጽኦ እያደረጉ ያሉ ሪጂናል ኢኮኖሚክ ኮሚኒቲ ናቸው ወይ ደግሞ ኦርጋናይዜሽን ናቸው ብለን ማንሳት ግን እንችላለን። የመጨረሻው ርዕሰ ሀሳብ በዚህ ምዕራፍ እና በዚህ ክፍል የምናየው 7.3 ሜጀር ኢሹስ ኢን ኮንቴምፖራሪ አፍሪካ ነው። ሜጀር ኢሹስ ኢን ኮንቴምፖራሪ አፍሪካ የአፍሪካ ወቅታዊ ዋና ዋና ጉዳዮች የሚለውን እንመለከታለን። ሶ ዌን ዩ ሲ ዘ ሜጀር ኢሹስ ኢን ዘ ኮንቴምፖራሪ አፍሪካ እንግዲህ ቀደም ካሉት ችግሮች እንነሳ። ለምሳሌ እስከ 1990ዎቹ የአፍሪካ ችግር ምን ነበር ካል ኮሎኒያሊዝም ኤንድ አፓርታይድ ነበር። አንቲል 1990s the main challenge of Africans was colonialism and apartheid ወይም colonization and አፓርታይድ ነበር። አፓርታይድ ያ ማለት domination of the white minority rule, domination of the minority white rules, minority white rules በተለይ እስከ 1990ዎቹ ሁሉም የአፍሪካ ሀገራት ነፃ የወጡት እንግዲህ የመጨረሻው ነፃ የወጣው በ1990ዎቹ ነው። ስለዚህ እስከ 1990ዎቹ ኦፍኮርስ በ1960 አብዛኞቹ የአፍሪካ ሀገራት በሚባል ደረጃ ነፃ ወጥተዋል። 1960 ይርስ ኦፍ አፍሪካ ይባላል ብለናል ከዚህ ቀደም። ነገር ግን ሁሉም ነፃ የወጡበትን ጊዜ እንግዲህ የመጨረሻዎቹ ነፃ የወጡበትን ጊዜ ጨምሮ ስናይ እስከ 1990ዎቹ ዋናው የአፍሪካ ሜይን ቻሌንጅ ኮሎናይዜሽን ኤንድ አፓርታይድ ነበር። ያ ማለት ዶሚኔሽን ኦፍ ዘ ዋይት ማይኖሪቲ ሩል። ፖስት ኮሎኒያል ቻሌንጅ ከቅኝ ግዛት በኋላ ደግሞ የነበረው ዘ ፖስት ኮሎኒያል ቻሌንጅስ ዌር the post colonial challenge where እንግዲህ ነፃ ከወጡ በኋላ የነበሩት ችግሮች boundary conflicts in between African states. Of course, it is the result of colonialism. የአውሮፓውያን ቅኝ አገዛዝ ውጤት ነው ማለት እንችላለን። ኤትኒሲቲ ብሔርተኝነት
ኢትኒሲቲ ብሔርተኝነት፣ ኮራፕሽን ሲቪል ዋር የእርስ በርስ ጦርነት፣ ኩዴታ መፈንቅለ መንግስት፣ ኩዴታት መፈንቅለ መንግስትና የመሳሰሉት ነበሩ። እንግዲህ እነዚህ አብዛኞቹ የአፍሪካ ሀገራት ከቅኝ ግዛት በኋላ ወይም ደግሞ ፖስት ኮሎኒያል ፔሪድ ያጋጠማቸው ቻሌንጅ ነው። ባውንደሪ ኮንፍሊክትስ ዊዝን ዘ ካንትሪ ኢን ቢትዊን ካንትሪስ፣ ኢትኒሲቲ ብሔርተኝነት፣ ኮራፕሽን ሙስና፣ ሲቪል ዋር ወይም ደግሞ ፖለቲካል ኢንስቴቢሊቲ እና ኩዴታት። እንግዲህ አሁንም በአፍሪካ የዕለት ተዕለት ዜና ወይም በየዓመቱ ዜና ከሚሆኑ ነገሮች መፈንቅለ መንግስት አንዱ ነው። እነዚህ እንግዲህ ዋና ዋና ከቅኝ ግዛት በኋላ አፍሪካ ያጋጠሟት ቻሌንጆች ናቸው። ለምሳሌ በአፍሪካ ካጋጠሙ የእርስ በርስ ጦርነት ጥቂቶቹን ለማንሳት ያክል ፎር ኤግዛምፕል ፍሮም አፍሪካን ሲቪል ዋርስ ለምሳሌ ዘ ሲቪል ዋር ኢን ዳርፉር ሱዳን፣ ሲቪል ዋር ኢን ዳርፉር ዛት ኢዝ ሱዳን፣ ዘ ሲቪል ዋር ኢን ሩዋንዳ፣ ዘ ሲቪል ዋር ኢን ናይጄሪያ፣ ዘ ሲቪል war in Nigeria, the civil war in Democratic Republic of Congo, civil war in Democratic Republic of Congo, civil war in Somalia, even nowadays, civil war in Somalia, በተለይ በሶማሌ መንግስትና በአልሻባብ መካከል የሚደረገው የእርስ በርስ ጦርነት፣ ሲቪል ዋር ኢን ኢትዮጵያ ለምሳሌ ኢን ዘ ታይም ኦፍ ደርግ ኢቨን ናውዴይስ፣ ሲቪል ዋር ኢን ኢትዮጵያ በተለይ ደግሞ ኢን ዘ ታይም ኦፍ ደርግ በደርግ ጊዜ ኢቨን ናውዴይስ ዛሬም ቢሆን በጥቂቱ ማንሳት እንችላለን። ከነዚህ ሁሉ በአፍሪካ ከተደረጉት የእርስ በርስ ጦርነት ደግሞ ዘ ወረስት ሲቪል ዋር ኢን አፍሪካ ወዝ ዘ ሲቪል ዋር ኢን ሩዋንዳ ነበር። the worst civil war in Africa was the civil war in Rwanda. The civil war in Rwanda. It was ethnic civil war. Ethnic civil war ብሔር ተኮር የእርስ በርስ ጦርነት ነበረ ወይም ደግሞ ግጭት ነበረ። ለምሳሌ በሁለቱ የሩዋንዳ ጎሳዎች it was ethnic civil war in between the two main clans or nations of Rwanda, that is Tutsi and Hutu. That is Tutsi versus Hutu. በተለይ በሁቱና በቱትሲ መካከል የተደረገው ጦርነት ወደ 800,000 እንግዲህ ኦልሞስት ወደ 1 ሚሊዮን ማለት ነው። cause 800,000 days. The majority were Tutsi. The majority
ዌር ቱትሲ። ከነዚህ ውስጥ የሚበልጡት ጀኖሳይድ የተፈጸመባቸው የተጨፈጨፉት የቱትሲ ጎሳዎች ነበር። ዛሬ ሩዋንዳ በብሔር የፖለቲካ ፓርቲ መመስረት በሕግ የታገደ ነው። ምክንያቱም በብሔር የተመሰረተ የፖለቲካ ፓርቲ ሌላውን ሊያቅፍ አይችልም። የእኛም ሀገር ትልቁ ችግር ፖለቲካችን ብሔር ተኮር መሆን፣ ሰው ተኮር አይደለም። አማራን ተብሎ ወይም ደግሞ አማራን ነፃ ለማውጣት የተቋቋመ ፓርቲ ለኦሮሞ አይሰራም። ኦሮሞን ነፃ ለማውጣት የተቋቋመ ፓርቲ ለአማራ አይሰራም። ትግራይን ነፃ ለማውጣት የተቋቋመ ፓርቲ ለኦሮሞ፣ ለአማራ ወይም ለሌላው ብሔር አይሰራም። ይሄ ኢትኒክ ቤዝድ ፖለቲካል ፓርቲ ለአንድ ሀገር በጣም ችግር ነው። ሩዋንዳዎችም የገጠማቸው እንግዲህ በአፍሪካ ታሪክ ዘ ወርስት ሲቪል ዋር የሚባለው እንግዲህ 800,000 ህዝብ በመቶ ቀናት የእርስ በርስ ጦርነት ውስጥ ያለቀበት ጦርነት ነው። እንግዲህ እነዚህ አፍሪካ በዋናነት ያለፈቻቸው ችግሮች ናቸው። ስለዚህ ፖስት ኮሎኒያል ከነዚህ በተጨማሪ የአፍሪካ ችግር ምንድን ነው የሚለውን ስናነሳ ትልቁ ችግር ድህነት ነው። the other post colonial ወይም contemporary problem of Africa is poverty። ትልቁ ችግር ድህነት ነው። ኦፍኮርስ አብዛኛው ግጭትም የሚነሳው ከድህነት ነው። የሰለጠነ የበለጸገ ህዝብ ግጭት አያስብም። የእርስ በርስ ጦርነትም በሉት የእርስ በርስ ጦርነትም ሌላውም በአብዛኛው የሚመነጨው ከድህነት ነው። ስለዚህ ዛሬ የአፍሪካ ትልቁ ቻሌንጅ ድህነት ወይም ደግሞ ፖቨሪቲ ነው። ለምንድን ነው አፍሪካ ሁልጊዜ በድህነት የምትታወቀው? ዋት አር ዘ ኮዝ ኦፍ ፖቨርቲ ኢን አፍሪካ? ለምንድን ነው አፍሪካ ድሃ የሆነችው? ሪሶርስ ስለሌላት ነው ወይስ ምክንያቶቹ ምንድን ናቸው የሚለውን እንመልከት። ኮዝ ኦፍ ፖቨርቲ ኢን አፍሪካ። ለምንድን ነው አፍሪካ ድሃ የሆነችው? ዋይ ሚሊየንስ ኦፍ ፒፕልስ ኢን አፍሪካ ሰፈር ፍሮም ፖቨርቲ። በጣም ብዙ ሚሊዮን የአፍሪካ ህዝብ ወይም ደግሞ ሰዎች በድህነት ሰፈር የሚያደርጉት ለምንድን ነው? ዋት አር ዘ ኮዝ ኦፍ ፖቨርቲ ኢን አፍሪካ የሚለውን እንመልከት። እንግዲህ በአፍሪካ የድህነት ምንጩ ወይም ደግሞ ምክንያቶቹ የሚከተሉት ናቸው። the main cause of poverty in Africa are one, population growth. ያ ማለት ምንድን ነው የምንለው? ይሄ ኦቨር ፖፕሌሽን፣ ፕሮብለም ኦፍ ኦቨር ፖፕሌሽን ስንል the population number exceeds the carrying capacity of the economy። ኢኮኖሚ መሸከም ከሚችለው በላይ የህዝብ ማደግ አንደኛው ምክንያት ነው። ሁለተኛው ምክንያት the second main cause of poverty in Africa war and crisis ነው። war and crisis ጦርነትና ጦርነት የሚያስከትለው ችግር እንግዲህ ለምሳሌ እንግዲህ አፍሪካ ውስጥ ጦርነት ምን ያክል የድህነት ምክንያት እንደሆነ የአንድ ዓመት ስታቲስቲክስ እናንሳ። ለምሳሌ በ2013 እንደ ፈረንጆች አቆጣጠር ኢን 2013 በዓለም ላይ ወደ 20 የሚጠጉ ግጭቶች ወይም ጦርነቶች ነበሩ። ኢን the world there were about 20 war related conflicts
ቲዮኒ ዋር ሪሌትድ ኮንፍሊክትስ። እንግዲህ በ2013 በዓለም ላይ ወደ 20 ጦርነቶች ነበሩ በተለያየ ቦታ። ከነዚህ ውስጥ አባውት 11 የሚሆኑት አፍሪካ ውስጥ ነበሩ። አባውት 11 ዋርስ ኦፍ ዘ ቲዮኒ ዋርስ ዌር ኢን አፍሪካ mainly in sub-Saharan Africa. Mainly in sub-Saharan አፍሪካ በተለይ ደግሞ ከሰሃራ በታች ባሉ ሀገሮች ለምሳሌ ዋሪን ሱዳን even nowadays ዋሪን ሳውት ሱዳን ዋሪን ሶማሊያ ዋሪን ናይጄሪያ ማሊ ዋሪን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በዓለም ላይ ላይቭ ጦርነት ይደረጋል ከተባለ አፍሪካ ውስጥ በጦርነት ምሳሌ የምትባለው ሀገር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነች፣ ሴንትራል አፍሪካን ሪፐብሊክ። ስለዚህ ሁለተኛው የአፍሪካ የድህነት ምክንያት ዋር ኤንድ ኢትስ ክራይሲስ ነው። ሶስተኛው ክላይማቲክ ኮንዲሽንስ ነው። ክላይማቲክ ኮንዲሽንስ የአየር ሁኔታ ለምሳሌ ይሄ ቶሎ ቶሎ የሚከሰት ድርቅ፣ ድራውት፣ ፍለድ፣ ዲቫስቴቲንግ ፍለድ፣ ጎርፍ፣ ድርቅ የመሳሰሉ የአየር ሁኔታ መዛባት ውጤቶች። አራተኛው ዲዚዝ ነው። ዲዝ ለምሳሌ ኤግዛምፕል HIV ኤዲስ፣ ማላሪያ፣ ኢቦላ። እንደ ኢቦላ፣ ማላሪያ፣ HIV ኤዲስ የመሳሰሉ በሽታዎች በሀገሪቱ መስፋፋታቸው አንዱ የድህነት ምንጭ ነው። ሌላው ልናነሳው የምንችለው አምስተኛ ፑር ኤዱኬሽን ሲስተም ነው። ፑር ኤዱኬሽን ኤንድ ኢንአዲኩዌት ሜዲካል ኬር ኢትስ ቢኮዝ ኦፍ ኢንአዲኩዌት ሜዲካል ኬር ቢያንስ ማላሪያን እንኳን ማጥፋት ያልተቻለው የጤና ስርዓቱ በጣም በቂ ወይም ደግሞ የተሻለ አለመሆኑ ነው። ይህም በነገራችን ላይ ዲዚዝ ስንል ዝም ብሎ በሽታ ብቻ አይደለም። በሽታ የሚሰራውን በተለይ ለምሳሌ ኤዲስ ምንለው፣ ማላሪያ፣ ኢቦላ የምንላቸው አብዛኛውን የሚያጠቁት በተለይ HIV ኤዲስ የሚያጠቃው መስራት የሚችለውን የህብረተሰብ ክፍል ነው። ይሄ ፕሮዳክቲቭ የሚባለውን ወጣቱን ህብረተሰብ ክፍል ነው። ወጣቱ ፕሮዳክቲቭ የሆነው የህብረተሰብ ክፍል ደግሞ በበሽታ ከተጠቃ ምርታማነት በጣም አነስተኛ ናል፣ ዜን ድህነት ይንሰራፋል ማለት ነው። ስድስተኛውና የመጨረሻው ኢንአዲኩዌት አግሪካልቸራል ኢንፍራስትራክቸር ነው። ኢንአዲኩዌት አግሪካልቸራል ኢንፍራስትራክቸር በቂ የእርሻ መሰረተ ልማት አለመኖሩ። ለምሳሌ ላክ ኦፍ ኢንፍራስትራክቸር፣ ለምሳሌ ላክ ኦፍ ሮድስ፣ ላክ ኦፍ ኢሪጌሽን ሲስተም፣ ላክ ኦፍ ኢሪጌሽን ሲስተም። ሞስትሊ እርሻችን ሬን ቤዝድ መሆኑ፣ ሬን ፊድ አግሪካልቸር፣ ሬን ፊድ አግሪካልቸር። ዝናብ ካልዘነበ ድርቅ ነው፣ ስደት ነው የሚሆነው። ያሉንን ወንዞች እንኳን በኢሪጌሽን ተጠቅመን ኢኮኖሚያችንን ማሻሻል አልቻለም። እንግዲህ ግብፅ ውስጥ በዓመት በጣም በውስን ጊዜ ነው ዝናብ የሚዘንበው፣ ግን ግብፅ ተርባ አታውቅም። ለምን? የናይልን ወንዝ በኢሪጌሽን ተጠቅማ ነው እንግዲህ የእርሻ ስራ የምትሰራው። እንግዲህ ያንን ሚሊየን ህዝብ የምትመግበው
የናይልን ወንዝ በኢሪጌሽን ወይም ደግሞ በመስኖ አልምታ ነው። ማሽነሪ ፕሮብለም ላክ ኦፍ አግሪካልቸራል ማሽነሪስ agricultural ማሽነሪ ለእርሻ የሚሆኑ እንደ ትራክተር የመሳሰሉ ኢቭን ላክ ኦፍ ስኪልድ ሂውማን ሌበር ላክ ኦፍ ስኪልድ ሂውማን ሌበር በእነዚህ ምክንያት የእርሻው ክፍለ ኢኮኖሚ ምክንያቱም አፍሪካ አግሪካልቸር አግራሪያን ኮንቲኔንት የምትባል ነች። የአፍሪካ ኢኮኖሚ በዋናነት በእርሻ የተመሰረተ ነው። ግን የእርሻ ኢኮኖሚዋ መሰረተ ልማት ያልተሟላለት፣ የኢሪጌሽን ሲስተም የሌለው፣ ዝናብ ጠብቆ የሚደረግ ሞደርን ሜሽነሪ ወይም ደግሞ ዘመናዊ አስተራረስ ዘዴን ያልተከተለ፣ ለዛም የሰለጠነ የሰው ኃይል የሌለ፣ የግብዓት እጥረት እና የመሳሰሉትን ማንሳት እንችላለን። ስለዚህ በእነዚህ ምክንያቶች አሁን የአፍሪካ ትልቁ ቻሌንጇ ድህነት ወይም ደግሞ ፖቨሪቲ ነው። ስለዚህ the main contemporary challenge for Africa is its poverty። ዋናው የዚህ ዘመን የአፍሪካ ተግዳሮት ወይም ደግሞ ቻሌንጅ ድህነቷ ነው የሚለውን ማንሳት እንችላለን። ለምን ድሃ ሆነች? በእነዚህ በጠቀስናቸው ምክንያቶች። ነገር ግን እንግዲህ እነዚህን ችግሮች ከቀረፍን አፍሪካ ተስፋ ያላት አህጉር ነች። አፍሪካ ኢዝ ሪች ኢን አንተችድ ሪሶርስ። ሁልጊዜ እንላለን ያልተነካ ሪሶርስ አለን፣ ግን ስቲል ዊ አር ፑር፣ ስቲል ዊ አር ሊቪንግ ኢን ፖቨርቲ፣ ስቲል ዊ አር ሊቪንግ ኢን ሃንገር። ዛሬም በረሃብ ዛሬም በድህነት ነው የምንኖረው። ዛሬም ድሃ ነን፣ ግን ምን ይባላል? ያልተነካ ሪሶርስ ድንግል መሬት አለን ይባላል። ድንግል መሬት እንግዲህ ካልተጠቀምነው ድንግል መሬት ምን ያደርጋል? ያልተነካ ሪሶርስ አንተችድ ሪሶርስ ካልተጠቀምነው ህይወታችንን ካልለወጥንበት ምንም ትርጉም አይኖረውም። ሪሶርስ የሚሆነው ወደ ኢኮኖሚ ጠቀሜታ ስናስገባው ነው ማለት ነው። ኤንድ ኢት ኢዝ ኦል አባውት ዩኒት 7ን በዚህ እንጨርሳለን። በቀጣይ በምዕራፍ 8 እንገናኛለን። እስከዛው ደህና ሁኑ።